የብዝሃ ባህል የብዝሃ ቅርስና የብዝሃ ውበት ዓለም ወንደና ባጣችሁ ደቡብ ኢትዮጵያ ክልል ላይ ተነግረው ታይተው የማያልቁ የቱሪስትን ቀልብ የሚስቡ በርካታ ሀብቶች አሉ። የሐመር ምሽቶች ለዛ ዓለምን ከያለበት ሲጠራ ኖሯል። ግብዣው ጨዋታው ቀጠለ። እነኚህ በመቃብር ላይ የሚተከሉ ከእንጨት የሚሰሩ የሰው ቅርጽ ያላቸው ሐውልቶች ዋካ በሚል ይጠራሉ። ጎሽ፣ ከርከሮ፣ ትልቁ አጋዘን፣ አቦ ሸማኔ ፓርኩ ከያዛቸው የዱር እንስሳት ሀብቶች መካከል ጥቂቶቹ ናቸው። ጋሻ በወላይታ 7 አይነት ጋሻ አለ። ዞጋሮ ጎንደሎ፣ ያጨ ጎንደሌ፣ ቆጳነ ጎንደሌ፣ ቦንዶ ጎንደሌ፣ ወርቀ ጎንደሌ፣ ፈረ ጎንደሌ እየተባለ ይቆጠራል። ጢስ ሳያገኘው በስሎ ስለሚቀርብ የባህል ምግብ እየነገርኳችሁ ነው። ሐመሮች ወጠሌ ይሉታል። ደቡብ ኢትዮጵያ ይህ ተፈጥሮ፣ ባህል፣ ታሪክና ውበት አንድ ላይ ገነው የኖሩበት የኢትዮጵያ ቀጠና ነው። ውብ መልክዓ ምድራዊ ገጽታዎች ከቱባ የባህል እሴት ጋር የተጋመዱበት የዓለም ቅርሶች መገኛ፣ የጥንታዊ ትክል ድንጋይ መካነ ቅርሶች ምድር፣ ከጌዲዮ እስከ ኮንሶ ለዓለም ቅርስነት የበቃ የባህላዊ መልክዓ ምድር ባለጸጋ፣ የብዝሃ ባህል የብዝሃ ቅርስና የብዝሃ ውበት ዓለም፣ የታላላቅ ወንዞች መገማሸሪያ፣ በወንዝ ዳርቻዎች የሥነ ምድር ቱሪዝም የገነነበት ደቡብ ኢትዮጵያ መልከ ብዙ። ወደ ደቡብ ኢትዮጵያ ተጉዘናል። የክልሉ ባህልና ቱሪዝም ቢሮ ያዘጋጀው ቤተሰባዊ ጉብኝት መርሃ ግብር መነሻው ወላይታ ዞን ነበር። የወላይታ ሶዶ ዩኒቨርሲቲ የሙዚየም ቅጥር ግቢ ተቀበለን። የሙዚየሙ አንድ ዓላማ ለጥናትና ምርምር እንዲያገለግል የታሰበ መሆኑ ነው። ሌላው ደግሞ ሁለተኛው ዓላማው ምንድነው? ቱሪስቶች ወደዚህ አካባቢ በሚመጡበት ጊዜ የሀገር ውስጥም ይሁን የውጭ ሀገር ቱሪስቶች ሲመጡ መረጃ በቀላሉ ወላይታን ገጽታ እዚህ እንዲያዩ ለማድረግ ነው። ሶስተኛው ደግሞ የብሔሩ ቅርስ ለትውልድ ተሻጋሪ እንዲሆን ተብሎ የተቋቋመ ነው። ሌላው ደግሞ ለዩኒቨርሲቲው እንደ አንድ ገቢ ማስገኛ ቱሪስቶች ከሀገር ውስጥም ከውጭም ሲመጡ ከፍሎ ሲገቡ እንደ ገቢ ማስገኛም እንዲያገለግል
ታስቦ የተዘጋጀ ነው ማለት ነው። ይህንን ሙዚየም የአገር ውስጥ የሚሆን የውጭ ጎብኚዎች ብዙ ጎብኝተዋል። አገር ውስጥ ጎብኚዎች ከ20 ሺህ በላይ በዚህ ዓመት ጎብኝተዋል። የውጭ ቱሪስቶች ደግሞ ከ200 በላይ እዚህ ጎብኝተዋል። ሙዚየሙ አይነተ ብዙ ስብስቦችን ይዟል። የወላይታ የወግ ቁሳቁሶች በክብር ተቀምጠዋል። ከቤት መገልገያ ቁሳቁሶች እስከ ጦርነት መገልገያ ቅርሶች ይታዩበታል። ሳጥራዎች አሉ። ሳጥራ ላይ እዚህ ጋር የምናየው ዛንዛ የሚባለው ባህላዊ ፎጣ ነው። ይሄ ባህላዊ ፎጣ 10 ሰው ቢጠቀም ሽታን አይፈጥርም። ወጣቶች የሚይዙት እንዲህ አይነት ቆመጥን ይይዛሉ። እንደገና ደግሞ ሽማግሌዎች ጴልጦን ይይዛሉ። ፈረሰኛ ከሆነ ደግሞ ፈረጣምባ የተባለውን ይይዛሉ። እዚህ ጋር ወደ ስልጣን እርከን ሲመጡ ደግሞ ጠልቡቃ ገሳ የተባለውን ይህንን ያደርጋሉ ማለት ነው። እንደየስልጣን እርከናቸው ያደርጋሉ ማለት ነው። በተደራጀው ሙዚየም በጥሩ ገለጻ ሁሉንም ስብስቦች መጎብኘታችንን ቀጠልን። ጋሻ በወላይታ 7 አይነት ጋሻ አለ። ዞጋሮ ጎንደሎ፣ ያቸ ጎንደሌ፣ ቆጳነ ጎንደሌ፣ ቦንዶ ጎንደሌ፣ ወርቀ ጎንደሌ፣ ፈረ ጎንደሌ እየተባለ ይቆጠራል እና ይሄ ጋሻ ከጎሽ ቆዳ የሚዘጋጅ ነው። ይሄ በነበረው አገር በቀል ዕውቀት እንኳን ጦር ቀርቶ ጥይት ባይበሳውም የዛሬ ጥይት እና ይሄ በጣም ጠንካራ ነገር ነው። በነበረው አገር በቀል ዕውቀት ነው የሰሩት። ይሄ ከውስጥ እጀታ መያዣ አለው። እንደገና ደግሞ በዚህ በኩል ያንን ጌጥ ቀጥ ያለን ቆዳን እንዲህ አይነት ጌጥ አውጥቶ ጦር እንዳይበሳው አድርጎ መስራት ራሱ ከባድ ዕውቀት ነው ማለት ነው። የታሪክ ማስታወሻዎች ለእይታ ቀርበውበታል። ወላይታ ላይ ከ100 በላይ ጦር አለ እና እነዚህ አሁን እዚህ ያሰባሰብናቸው ጦሮች አሉ። እዚህ አንድ ጦር ቀደም ሰውየው ጦር ሜዳ ብሎ ጀግንነት የሰራ ከሆነ ጆሮ ይበሳል ብያለሁ አይደል? ከሰውየው ጋር ጦር ሜዳ የዋለ ጦር ደግሞ ጆሮ ይበሳና ልክ እንዲህ ይንጠለጠላል። ይሄ ኮይሻ የተባለ የጦር አይነት ነው። ጦር ሜዳ የዋለ ጦር ነው። የባህል እሴቶች፣ የዕለት መገልገያ ቁሳቁሶች፣ የክት መታሰቢያዎች የሞሉበት የኢትኖግራፊ ሙዚየም ሀገረሰባዊ ዕውቀቶችን የሚያሳዩ የቅርስ ስብስቦች የሙዚየሙ መገለጫዎች ናቸው። ዓመት በዓል ሲሆን መሀል ላይ ዳታ በርበሬ ይደረግና ስጋ ሲመጣ በዚህኛው ላይ ይመገባሉ ማለት ነው። ይሄኛው ሜልሜሎ ትልቅ ጋር መጠጥ ለማጥመቅ እህል ለማስቀመጥ ለተለያዩ ነገሮች ይጠቀማሉ። እነዚህ ሽክናዎች ባህላዊ መጠጥ ለመጠጣት፣ እነዚህ ወተት ማለቢያ፣ ወተት መናጫ፣ ቡና መጠጫ፣ የባህል ዕቃ መያዣ ጀበናዎች አሉ። እነዚህ በሙሉ የሸክላ ዕቃዎች ጀበና፣ ፐርሙስ፣ ጎንቦ የተለያዩ ነገሮች አሉ። ምጣድ እስከ 7 አይነት አለ። ተንቀሳቃሽ ምድጃዎች አሉ። ቋሚ ምድጃ እዚህ ጋር ያለው ነው። ዩኒቨርሲቲው እነኚህን የባህል እሴቶች ማሳያ ስብስቦች እንዲህ ባለ መልኩ ለእይታ አቅርቧቸዋል። ሌላው የሙዚየሙ ስብስብ ሕይወት ያላቸው የቅጥሩ እጽዋቶች ሲሆኑ እነርሱም ይጎበኛሉ። የወላይታ ሶዶ ዩኒቨርሲቲ ሙዚየምን ቅጥር ተሰናብተን ወጣን። ሌላው የጉብኝት መዳረሻ በወላይታ ሶዶ ከሚገኙ የተፈጥሮ መስህቦች አንዱ የሆነው በወጣቶች የተደራጀ ስፍራ ነው። ጁኒየን የወጣቶች መዝናኛ ፓርክ 2 ሄክታር ተኩል ስፋት ሲኖረው በተደራጁ ወጣቶች የተከፈተ ነው። እንደ ዘንዶ፣ ጅብ፣ ጦጣና አዞ የመሳሰሉ ዱር እንስሳትን ይዟል። ታክሞ በዳነ ስፍራ የተፈጠረ ሰው ሰራሽ ሐይቅም አለው። በሐይቁ ላይ አሳ ማርባት የተቻለ ሲሆን ለበርካታ ሥራ አጥ ወጣቶች የሥራ ዕድል ለመፍጠር ተችሏል። ደቡብ ኢትዮጵያ እጅግ አስደናቂ የኢትዮጵያ ብሔራዊ ፓርኮች የሚገኙበት ክልል ነው። ማጎ አንዱ በደቡብ ኢትዮጵያ የሚገኝ ብሔራዊ ፓርክ ሲሆን ሌላው ክልሉ ከኦሮሚያ ጋር የሚጋራው የነጭ ሳር ብሔራዊ ፓርክ ነው። አባያና ጫሞ የተንጣለሉበት ማራኪ የጉብኝት መስመሮችም አሉት።
በጋሞና በጎፋ ዞኖች መካከል የሚገኘው ያልተነገረለት የማዜ ብሔራዊ ፓርክ የቤተሰባዊ ትውውቁ አንድ መዳረሻ ነበር። ለ220 ስኩዌር ኪሎ ሜትር ስፋት ያለው የማዜ ብሔራዊ ፓርክ በ1997 ዓ.ም ተቋቋመ። ማዜ በኢትዮጵያ ብቻ የሚገኘው ብርቅዬው የሰው ዓይን ቆርኪ እንደ ልብ የሚታይበት የአንበሳ መኖሪያ። ማዜ ወንዝ ዳርቻ ከተዘረጋው የተፈጥሮ መስህብ ደረስን። የፓርኩ ቤተሰቦች ለጉብኝት የደረሰውን እንግዳ በደስታ ተቀበሉ። ማዜ በረጃጅም ሳሮች የተሸፈኑ ሰፋፊ ሜዳዎች ሞልተውታል። ውስጡን ለመጎብኘት ምቹ መንቀሳቀሻ አለው። ወደ ማዜ በልምላሜ ወቅት የደረሰ ጎብኚ በሳሩ ውበት ይማረካል። ከተንጣለሉት የማዜ ሜዳዎች ባሻገር ውብ ኮረብታዎች ይታያሉ። ከሰኔ እስከ ነሐሴ ለማዜ ቀዝቃዛ ወቅት ነው። ከመጋቢት እስከ መስከረም ዝናብ ይዘንብበታል። ከህዳር እስከ የካቲት ሙቀቱ ይጨምራል። ለቱሪዝም የተመቸ ሰላማዊ ቦታ በመሆኑ የጎበኘው ይወደዋል። የተመረጡ የማረፊያ ካምፖቹ በልዩ የተፈጥሮ ውበት ተከበዋል። አንበሳ በቀላሉ ከሚታይባቸው የኢትዮጵያ ብሔራዊ ፓርኮች ማዜ አንዱ ነው። በመኪና እየተንቀሳቀሱ የዱር እንስሳቱን መመልከት የሚቻልበት ፓርክ። ጎሽ፣ ከርከሮ፣ ትልቁ አጋዘን፣ አቦ ሸማኔ፣ አንበሳና ፌቆ ፓርኩ ከያዛቸው የዱር እንስሳት ሀብቶች መካከል ጥቂቶቹ ናቸው። በብሔራዊ ፓርኩ እስካሁን በተደረገ ጥናት 196 የአዕዋፍ ዝርያዎች ተመዝግበዋል። ማዜ የእጽዋት ምድር ነው። ከሰንሰለታማዎቹ ተራሮች እስከ ተዘረጉት ሜዳዎች ባለ ምድር ውስጥ በርካታ የእጽዋት ዝርያዎችን ይዟል። ማዜን ተሰናብተን ወደ ቀጣዩ መዳረሻ ገሰገስን። ኮንሶ ዞን በባህላዊ መልክዓ ምድሩ የዓለም ቅርስ ለመሆን የበቃው የታታሪዎቹ ምድር ተቀበለን። ኮንሶ በክራር ዜማ እንኳን ደህና መጣችሁ ብሎናል።
ኮንሶ በጥረቱ የሰራው የተፈጥሮ ቅርስ በእሴቱ የገነባው ቱባ ባህል ለዘመናት ያኖረው ታሪኩ ህብር የፈጠሩበት ምድር ነው። የኮንሶ ዜማዎች አይነተ ብዙ ናቸው። እንደ ካና ያሉት በጥጋብ ወቅት ምርት ሲሰበሰብና በደስታ ጊዜ ይዜማሉ። በኮንሶ ጡም ዜማ ወደ ኮንሶ ምድር ገባን። የኮንሶ ሴቶች በሻፓላ ባህላዊ ጨዋታዎች አብረው ይደምቃሉ። ሉታቶ ዋሽንት ማለት ነው። የኮንሶ ዜማዎችን የሚያደምቅ የትንፋሽ መሳሪያ። ሆፓ ለጀግኖች የሚዜም ልዩ ዜማ። እነሆ እንግዶችን በውብ ዜማ የሚቀበል ውብ ምድር። በርግጥም ኮንሶዎች እንግዳ ተቀባይ ናቸው። ለዚህ ሕያው ምስክር ሆኜ የምኖር ነው ያለው። ሰላምታቸው ይለያል። ሰላም መሆንን ብቻ አይጠይቅም፣ ይልቁንም በመልካም ምኞት ምርቃት የተሞላ ነው። ኮንሶ ተፈጥሮን ጠብቆ የኖረ የጥረት ምልክት። ባህላዊ ጥብቅ ደኖች የከበቡት የባህል መሪዎቹ መኖሪያ ልዩ መስህብ ከሚባሉ ቦታዎች አንዱ ሆኗል። ከዘጠኙ የኮንሶ የጎሳ መሪዎች አንዱ እዚህ ይኖራሉ። የቅጥሩ ዙሪያ ገባ ማራኪ ገጽታ አለው። በቀንደ መለከት ዜማ ተሸኝተን የከርቲታ ጎሳ መሪ ደጃፍ ደርሰናል። ካላገዛኸኝ ወጣቱና ከኮንሶ የባህል መሪዎች አንዱ እንኳን ደህና መጣችሁ አሉን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ኮንሶ የሚታየው ብዙ ነው። እንደ ኒውዮርክ ያሉ የተለያዩ የመሬት ገጽታዎች ይጎበኙበታል። የኮንሶ አምባ መንደሮች ፖሌታ ይባላሉ። ሙሉ ስልጡንና ያማሩ ናቸው። ሆዬ 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 ኦ አሴባራይ ሆዬ ይናንተጋቻማ ኦ አሴባራይ ሆዬ ገናማጋይዘቴ ኦ አሴባራይ። በኮንሶ ከሚገኙት መስህቦች አንዱ ኮንሶ ሙዚየም ነው። በውስጡ በርካታ ስብስቦችን ይዟል። ይሄ የኮንሶ ሙዚየም ይባላል። አሁን የ14 ዓመት ላይ ያለው እዚህ ውስጥ የምናያቸው ባህላዊ የኮንሶ ስርዓቶችና አኗኗር ዘይቤን በአጠቃላይ የሚገልጹ አንዳንድ ምልክቶች ናቸው እንጂ አልተሟላም። ዋካዎች የኮንሶ ሙዚየም ድምቀቶች ናቸው። እነኚህ በመቃብር ላይ የሚተከሉ ከእንጨት የሚሰሩ የሰው ቅርጽ ያላቸው ሐውልቶች ዋካ በሚል ይጠራሉ። በኮንሶ ሙዚየም ባህላዊ መልክዓ ምድሩን የሚያሳዩ ምስሎች፣ የመዋቢያ ጌጣጌጦች፣ የባህል ሥርዓት መከወኛ ቁሳቁሶች፣ የሙዚቃ መሳሪያዎችና የኮንሶን እሴት የሚያሳዩ ስብስቦች በክብር ተቀምጠዋል። ከእርሻ መሳሪያዎች እስከ ቤት ውስጥ መገልገያ ቁሳቁሶች ለእይታ የቀረቡበት
የኮንሶን የጀግንነት ታሪክ የሚዘክሩ ስብስቦችን በያዘው ኮንሶ ሙዚየም ዋካ የተለየ ቦታ ተሰጥቶታል። ዋካዎች የመቃብር ሐውልት ቢሆኑም ለሁሉም ሰው አይተከሉም። በጎሳ መሪዎች ወይም ለሕዝቡ የተለየ ጀግንነት በሰሩ ታዋቂ ሰዎች መካነ መቃብር ላይ የሚተከሉ ናቸው። አሰራራቸውና ጥበባቸው ከሚተከሉባቸው ቦታዎች ጋር ተዳምረው የጎብኚ መስህብ በመሆን ታውቀዋል። በኮንሶ ሙዚየም የሚታዩ ስብስቦች ልብን የበለጠ ወደ ኮንሶ መንደር እንዲገባ የሚያነሳሱ ናቸው። የኮንሶ ሕይወት በጥቂቱ ተጨልፎ የሚታይበት ቀደምት ሙዚየም ከካራት እስከ ጅንካ ያለው መንገድ ብቻውን ሕያው ሙዚየም ነው። የደቡብ ኢትዮጵያን ክልል ለየት ከሚያደርገው ነገር አንዱ ጎዳናው ጭምር የትዕይንት መድረክ መሆኑ እንደሆነ አምናለሁ። ተጉዘን በዱላ ከሚጓዙት ልጆች ጋር ደረስን። ከብዙ ዓለም የሚመጣ ጎብኚ ከመኪናው ወርዶ ሳይደነቅና ምስል ሳያስቀር የማያልፈው ትዕይንት ከሰማይ በታች ከመሬት በላይ ወደሚራመዱት ልጆች መሬት ገባን። ይህ ደቡብ ኢትዮጵያ ነው። ደቡብ ኦሞ ሐመር ደቡብ ኦሞ በኢትዮጵያ ቱሪዝም ዝነኛው የባህል ሙዚየም ነው። ሐመር በደቡብ ኦሞ ከሚኖሩ ብሔረሰቦች አንዱ ነው። ሐመር ሲባል በብዙዎች ዘንድ የተለየ ቦታ የሚሰጠው የቡስካ ተራራ ግርጌ ሴት ነው። የሐመር ምሽቶች ለዛ ዓለምን ከያለበት ሲጠራ ኖሯል። ፍቅረ ማርቆስ ደስታ ከቡስካ በስተጀርባን ጽፎ ካስነበበን በኋላ የኢትዮጵያውያን ልብ ወደ ሐመር ቄ ገብቶ ቀርቷል። ለአንትሮፖሎጂስቶች የተመቸው የቱባ ባህል ምድር የውብ ዜማዎች መፍለቂያም ነው።
ቡስካ የቡስካ ተራራ ከ5000 ሄክታር በላይ ስፋት ባለው ደን ተሸፍኗል። ቡስካ ለሐመር ሁሉ ነገሩ ነው። ጎብኚ የሐመርን እሴት ፍለጋ በግርጌው ወደ ተዘረጉ መንደሮች ጎራ ይላል። ከቡስካ ስር ደርሶ የሐመር እንግዳ መሆን ይህንን ያሳያል። እንግዳ የሚወደድበት የሚወደደው ለእንግዳ የሚቀርብበት ዓለም ሐመር። ጨረቃ ለሐመር ታዳላለች። በፀሐይ ከሚሆነው ሁሉ በጨረቃ የሚከናወነው ልዩ ውበት አለው። ሐመር ዘላለም ሲደምቅ ከኖረው ምሽት አንዱ ለእንግዳ የማይቀርበው ምንድነው? ከሐመር ጋር ምሽቱ ከቀን ይደምቃል። እንዲህ ያለ ቀን የታደለ ጎብኚ ምን ያህል ትዝታ ሲገዛው ይኖራል። ሐመሮች ለእንግዳ ፍየል አርደው የሚቀበሉ ጋባዥ ናቸው። ልዩ የባህል ምግባቸው ወጠሌ። ወጠሌ በተለየ መልኩ የሚዘጋጅ ስርዓት ባለው ሂደት የሚሰናዳ የባህል ምግብ። ወጠሌውን የሚያዘጋጀው ሰው ስጋ የተሰካባቸውን እንጨቶች በእሳቱ ዙሪያ ቆማቸው። ጢስ ሳያገኘው በስሎ ስለሚቀርብ የባህል ምግብ እየነገርኳችሁ ነው። ሐመሮች ወጠሌ ይሉታል። ስጋው ለጥርስ የማይከብድ ወጠጤ ፍየል ታርዶ በዚህ መልኩ ይዘጋጃል። እሳቱ ስጋውን ያበስላል፣ ስፍራውን ያስውባል። የሚያስጎመጅ ደረጃ ላይ ደረሰ። ይህ ትዕይንት የእንግዳውን ሆድ ብቻ ሳይሆን መንፈሱንም ይሞላል። ወጠሌ አብሮ የሚበላ ማህበራዊ ማዕድ ነው። ጣፋጭ ባህል፣ ጣፋጭ ምሽት፣ ጣፋጭ ምግብ። ማባያ ሳያስፈልገው የሚበላ ልዩ የባህል ምግብ ጥራልን ካላችሁኝ ወጠሌ እላችኋለሁ።
Ini kadang zaran itu kager. Susu itu. አብሮ መኖር፣ አብሮ ማዜብ፣ አብሮ መዋብ፣ አብሮ መብላት ሐመር ኢቫን ምሽት ማለት ነው። ጋዲ ደግሞ ጭፈራ። እነሆ ኢቫን ጋዲ ኢቫን ጋዲ በየ3 ቀኑ አንዴ በሐመር ምድር በጨረቃ ምሽት የሚደረግ የባህል ጨዋታ ነው። የሐመር ገበያው ጭምር ታይቶ አይጠገብም። እንዲህ ያለ ገበያ ውለው ምሽት ደግሞ ከጨረቃ በታች ይሄ ይሆናል። የሐመር ባህላዊ ዜማዎች ብዙ አይነት ናቸው። የእንግዳ ተቀባዮቹ መንደር የባህል ትዕይንት መድረክ ይሆናል፣ ያውም በምሽት። ምሽት ደማቅ ነበር ከተባለ በእርግጥም በሐመሮች መንደር የባህል ጨዋታ ሲከወንበት ነው። ሐመሮች ደቡብ ኢትዮጵያ ክልልን ለመጎብኘት ለተጓዘው የቤተሰባዊ ትውውቅ እንግዳ ራሳቸውን ገለጹ፣ ባህላቸውን አሳዩ። እንደ ባህላዊ ጭፈራዎቻቸው ሁሉ ባህላዊ ምግባቸውን በየአይነቱ ሆኖ ቀረበ። ከዚያ ማየት፣ መመሰጥ፣ አብሮ ማዜም። የሐመር የምሽት ጭፈራ ይነሽጣል። ዳር ቆመው የሚመለከቱት በካሜራ አስቀርተው የሚያደንቁት ብቻ አይደለም። የደቡብ ኢትዮጵያ ክልል የታደለ ምድር ነው። ብዝሃ ባህሉና ተለያይነቱ አድምቆታል። ያው ያሉን ሀብቶች ብዙ ናቸው። ደቡብ ኢትዮጵያ ክልል ላይ ተነግረው ታይተው የማያልቁ ሀብቶች፣ በጣም እጅግ ማራኪ ሳቢ የሆኑ ለቱሪስት ምቹ ሁኔታ የሚፈጥሩ የቱሪስትን ቀልብ የሚስቡ በርካታ ሀብቶች አሉ። ከነዚህ በርካታ ሀብቶች በትንሿ ለዓለም የምናሳይበት ነው።
አሪ ዞን። አሪዎችም እንግዶቻቸውን ተቀበሉ። ጅንካ የቱሪዝሙን ቤተሰብና የሚዲያ ባለሙያዎችን እንኳን ደህና መጣችሁ አለች። በአሪ የባህል ጨዋታዎች ደምቆ ምድሩ ያፈራው ለእይታ ቀረበ። በጡም ዜማ አሪ ተቀበለን። የባህል ምግቦቹ በየአይነቱ ቀርበው በእንግዳው ተጎበኙ። ግብዣው ጨዋታው ቀጠለ። አቀባበሉ ደማቅ ነበር። ወደ አሪ ምድር አብረን እንጓዛለን። ድንቅ ነገር አሳያቸዋለሁ።